ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የመጋቢት 18 2018 እጅግ ወሳኝና አነጋጋሪ በተለይ የኢትዮጵያ ንግድ ባንክ ደንበኞች ለሆናችሁ የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ በአገር ውስጥም በውጭም ለምትገኙ ኢትዮጵያኖች በሙሉ በዚህ ሰዓት በዚህ ደቂቃ እንግዲህ የኢትዮጵያ ንግድ ባንክ አንድ ጥብቅ የሆነ መግለጫ አውጥቷል። በዚህ መሰረት እስከ ፊታችን መጋቢት 30 ቀን 2018 ድረስ አስቸኳይ የጊዜ ገደብ አስቀምጧል። ሙሉ ዝርዝር መረጃውን ወደ እናንተ ይዘናል። እንዲሁም ከገንዘብ ሚኒስቴር በኩል አዲስ የጨረታ መረጃ ወጥቷል። ይህንንም ወደ እናንተ እናደርሳለን። በሌላ በኩል የኢትዮጵያ አየር መንገድ ወደ ውጭ ሀገራት ጉዞን በተመለከተ አዲስ አሰራር ተግባራዊ ማድረጉንም በዝርዝር ወደ እናንተ እናደርሳለን። እንዲሁም በጉጉት ሲጠበቅ የነበረው የብሔራዊ ባንክ አዲሱን መመሪያ በተመለከተ ሙሉ መግለጫውን ወደ እናንተ ይዘናል። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዚህ ሰዓት በዚህ ደቂቃ ከኢትዮጵያ ንግድ ባንክ በኩል ይህንን የመሰለ መግለጫ እንግዲህ በተለይ በውጭ ሀገራት ያላችሁት ወንድሞች በሀገር ውስጥም የምትገኙ ማለት ነው እስከ መጋቢት 30 ቀን 2018 ድረስ ተግባራዊ እንድታደርጉ እንግዲህ የመጨረሻ ማስጠንቀቂያ አውጥቷል። ይህንን መግለጫ ወደ እናንተ ከማድረሳችን በፊት ግን ከኢትዮጵያ አየር መንገድ ጋር በተያያዘ በዛሬው ዕለት የኢትዮጵያ አየር መንገድ በመካከለኛው ምስራቅ በሚካሄደው ጦርነት ሳቢያ የኩዌት አውሮፕላን ማረፊያና አየር ክልል ለጊዜው መዘጋቱን ተከትሎ መንገደኞችን ከኩዌት ወደ ሳውዲ አረቢያ በየብስ እንዲጓጓዙ የማድረግ አሰራር በዛሬው ዕለት መጀመሩን ይፋ አድርጓል። አየር መንገዱ መንገደኞችን ከኩዌት ወደ ሳውዲ አረቢያዎቹ እንዲሁም ሪያድ በየብስ ትራንስፖርት እንዲጓጓዙ ሁኔታዎችን በማመቻቸት በቦሌ አውሮፕላን ማረፊያ በኩል ወደ ተለያዩ የአፍሪካ የአውሮፓና የኤዥያ አገራት መዳረሻዎች እያጓጓዘ መሆኑን አስታውቋል። አየር መንገዱ በሳውዲ አረቢያ በኩል ወደ ሌሎች ዓለም አቀፋዊ መዳረሻዎች መብረር የሚፈልጉ መንገደኞች በቅድሚያ የሳውዲ ቪዛ ማግኘት አለባቸውም ብለዋል። ከኩዌት ለመውጣት ወይም ወደ ኩዌት ለመብረር ትኬት የቆረጡ መንገደኞች ከአየር መንገዱ የትኬት ቢሮዎች ጋር ግንኙነት መፍጠር እንዳለባቸው ማስጠንቀቂያ መስጠቱን በዚህ ሰዓት ተመልክተናል። ይህ በእንዲህ እንዳለ ገንዘብ ሚኒስቴር የ269.17 ቢሊዮን ብር የግምጃ ቤት ሰነድ ጨረታ ሊያወጣ መሆኑን ዛሬ ባወጣው ማስታወቂያ አስታውቋል። ሚኒስትሩ የግምጃ ቤት ሰነዶቹ በሰባት ዙር የሚወጡት ከመጋቢት 23 እስከ ሰኔ 17 ድረስ ባሉ ጊዜ ውስጥ መሆኑን ገልጾ ለጨረታ የሚቀርቡ ሰነዶች የ28 ቀናት ሰነድ 26.9 ቢሊዮን ብር፣ የ91 ቀናት ሰነድ 53.8 ቢሊዮን ብር፣ የ182 ቀናት ሰነድ 107.6 ቢሊዮን ብርና የ364 ቀናት ሰነድ 80.7 ቢሊዮን ብር ድርሻ የያዙ ናቸውም ተብለዋል። የግምጃ ቤት ሰነድ ጨረታው የሚካሄደው ለመንግስት የበጀት ማስፈጸሚያ የሚሆን ገንዘብ ከሀገር ውስጥ ምንጮች ለማሟላትና የፋይናንስ ስርዓቱን ለማጠናከር መሆኑን ሚኒስተሩ ጠቅሷል። ጨረታው ባንኮች፣ የኢንሹራንስ ኩባንያዎችና ሌሎች ባለሀብቶች የፋይናንስ እንቅስቃሴያቸውንና የኢንቨስትመንት እቅዳቸውን አስቀድመው እንዲያዘጋጁ ያስችላል መባሉን በዚህ ሰዓት ዋዜማ አስነብቦናል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ ከኢትዮጵያ ንግድ ባንክ አካውንት ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ በዚህ ሰዓት በዚህ ደቂቃ እንግዲህ የኢትዮጵያ ንግድ ባንክ በማህበራዊ ትስስር ገጹ ላይ ጥብቅ የሆነ መግለጫ አውጥቷል። እንደሚታወቀው የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች የባንክ አካውንታቸውን ከፋይዳ ዲጂታል ጋር እንዲያስተሳስሩ ጥብቅ መመሪያ ማውጣቱን ተከትሎ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ መመሪያን መሰረት በማድረግ የባንክ ሂሳባቸውን ለማንቀሳቀስና ማንኛውንም የባንክ አገልግሎት ለማግኘት እንድትችሉ ከመጋቢት 30 ቀን 2018 በፊት የባንክ ሂሳብ ቁጥራቸውን ከፋይዳ መረጃቸው ጋር ማጣመር እንደሚጠበቅባቸው በጥብቅ አስጠንቅቋል። በመሆኑም በሚከተሉት አማራጮች ተጠቅማችሁ ይህንን እንድትፈጽሙ በአክብሮት እንጠይቃለን ማለቱን እንዲሁም ሊንኩንም ብዙዎቻችሁ እንግዲህ
እየፈለጋቸው በዚህ አማካኝነት እስከ መጋቢት 30 ቀን 2018 ድረስ ሙሉ በሙሉ ካላገናኛቸው ወደፊት የሚፈጠርባቸው ነገር ከዚሁ ማወቅና መገንዘብ እንደሚኖርባቸው በዚህ ሰዓት ከኢትዮጵያ ንግድ ባንክ በኩል መረጃው ደርሶን ወደ እናንተ አደርሰናል። በሌላው መረጃችን በጉጉት ሲጠበቅ የነበረው የኢትዮጵያ ብሔራዊ ባንክ አዲስ መመሪያ ይፋ ሆኗል። ብሔራዊ ባንክ ያወጣው አዲሱ መመሪያ በኢንሹራንስ ዘርፍ ላይ ግልጸኝነት፣ ተጠያቂነትንና የተጠናከረ የኮርፖሬት አስተዳደርን ለማስፈን ያለመ እንደሆነ ተገልጾ ብሔራዊ ባንክ ባወጣው አዲስ መመሪያ መሰረት ማንኛውም የኢንሹራንስ ኩባንያ የቦርድ አባላት ስብጥር አንዱን ጾታ ብቻ የያዘ መሆን የለበትም። እያንዳንዱ የኢንሹራንስ ኩባንያ ቢያንስ 2 ሴት የቦርድ አባላት ሊኖሩት እንደሚገባ መመሪያው የግዴታ መስፈርት አስቀምጧል። በተጨማሪም አንድ የቦርድ አባል ለመሆን ዝቅተኛው የዕድሜ ገደብ 30 ዓመት መሆን እንዳለበት ተደንግጎ እያንዳንዱ የኢንሹራንስ ኩባንያ 3 ገለልተኛ የቦርድ አባላት ሊኖሩት ይገባልም ብለዋል። እነዚህ ግለሰቦች የ2 ዲግሪ ያላቸውና በፋይናንስ ዘርፍ ወይም ተያያዥ መስኮቶች ላይ የ10 ዓመት የሥራ ልምድ ያላቸው መሆን እንደሚኖርባቸው አስጠንቅቀዋል። እንደ መመሪያው ከሆነ ኢትዮጵያን ያልሆኑ የውጭ ሀገራት ዜጎች በገለልተኛ የቦርድ አባልነት ሊመረጡ እንደሚችሉ አስገብቶ አንድ ግለሰብ የኢንሹራንስ ኩባንያ ዋና ስራ አስፈጻሚ ሆኖ ለመሾም በኢንሹራንስ ዘርፍ ቢያንስ የ12 ዓመት የሥራ ልምድ ሊኖረው ይገባል ይላል። ከዚህ ውስጥ ቢያንስ 5 ዓመቱን በከፍተኛ የሥራ መሪነት ደረጃ የሰራ መሆኑን ገልጾ ትምህርትን በተመለከተ ዝቅተኛው መመዘኛ የመጀመሪያ ዲግሪ ወይንም በኢንሹራንስ ሙያ ዓለም አቀፍ ዕውቅና ያለው ዲፕሎማ እንዲኖረውም ይጠይቃል። የወንጀል ሪከርድ ያለባቸው በሙስና ወይንም በማጭበርበር ድርጊት የተሰማሩ ግለሰቦች በዘርፍ አመራር መሆን እንደማይችሉም ገልጾ በፋይናንስ ረገድም ግለሰቡ የከሰረ ወይንም በባንክ ዕዳ ምክንያት ንብረቱ የተያዘ መሆን የለበትም ይላል። ኩባንያዎች ስለ አመራሮቻቸው ብቃት ጥርጣሬ ሲኖራቸው ወዲያውኑ ለብሔራዊ ባንክ ማሳወቅ እንዳለባቸው ገልጾ የከፍተኛ ስራ አስፈጻሚዎችን ሹመት በተመለከተ መመሪያው የሚጠይቀው የጊዜ ገደቡ ውስጥ ፈቃድ ያልጠየቁ ኩባንያዎች ለእያንዳንዱ የሥራ መደብ የ10 ሺህ ብር ቅጣት እንደሚጠበቅም አስቀምጠዋል። ይህ መመሪያ በኢንሹራንስ ኩባንያ ውስጥ ተጽዕኖ ያላቸው ግለሰቦች መመዘኛ መመሪያ ቁጥር SIP/63/2026 ተብሎ የሚጠራ ሲሆን ከዛሬ መጋቢት 18 ቀን 2018 ጀምሮ የጸና እንደሚሆን ቲክፋ ኢትዮጵያ ከመመሪያው መመልከቱን በዚህ ሰዓት ይፋ አድርጓል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።